በትግራይ አሁን ባለው ወቅታዊ ሁኔታ ምክንያት በጤና ስርዓቱ ላይ በየጊዜው ችግር እየፈጠረ መምጣቱንና ይህን ተከትሎም በአሁን ሰዓት በትግራይ የመድኃኒት አቅርቦት ሙሉ በሙሉ መቋረጡን የገለጹት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም በሆስፒታሎች የመድኃኒት እጥረት ተከትሎ በማህበረሰቡ ላይ መጠነ ሰፊ ጉዳቶች እየደረሱ መሆኑን ጠቁመዋል። በትግራይ የሚመጣው የፕሮግራምና የአርዲኤፍ መድኃኒቶች ከጥር ወር ጀምሮ እስከ ታህሳስ ባለው ጊዜ የተደበላለቀ አይነት አንዳንዴ ቆማል ትንሽ ከጠየቅነው በጣም በትንሽ መጠን ይመጣል እንዲህ ያለ ከቆየ በኋላ ጥርና የካቲት ወር ግን ሙሉ ለሙሉ ምንም የመጣ ነገር የለም ቆሟል። ወደ መቀሌና ሽሬ የመጣው የፕሮግራም የሚባለው ግብአት ከተጠየቀው መቀሌ 66%ን አገኘ፣ ሽሬ 43%፣ አርዲኤፍ የሚባለው ግን 32% እና 51% ነበር። ከዛ በፊት ህዳር ላይ አርዲኤፍ የሚባለው ግሩፕ የሚታወቅበት ወደ መቀሌም ወደ ሽሬም ዜሮ ነበር፣ ምንም የመጣ የለም። የፕሮግራም ወደ ሽሬ 11%፣ ወደ መቀሌ 65%። ስለዚህ ይህ በሆነበት ሁኔታ ሙሉ ለሙሉ አሁን ለሁለት ወር ሲቆም ከባድ የሚባል ችግር ህብረተሰባችን ላይ ፈጥሯል። በጀርባ በሚሰጥ ማደንዘዣ እናቶች በቀዶ ሕክምና እንዲወልዱ የሚደረግበት የመቀሌው ቅርንጫፍ ብቻ 65 ብልቃጦች አሉት። ይሄ ማለት ለ65 እናቶች በ6 ወር ውስጥ በሺዎች የሚቆጠሩ እናቶች በቀዶ ሕክምና እንዲወልዱ ይደረጋል። ይሄ የሚያሳየን ምን ያህል የከፋ ችግር ላይ እንዳለን ነው። በትግራይ የነዳጅ እጥረት ከፍተኛ መሆኑን የሚታወቀው ነው። በጤና ዘርፉ ከፍተኛ አስተዋጽኦ ያለው ጉዳይ ቢሆንም ለአንድ ዓመት ያህል ምንም አይነት የነዳጅ አቅርቦት እንደሌለ የገለጹት ዶክተር አማኑኤል በክልሉ ለድንገተኛ የወረርሽኝ ስርጭት ለመከላከልና ለድንገተኛ ነፍሰ ጡር እናቶች የሚሆን የአምቡላንስ ነዳጅ አቅርቦት አለመኖሩን ተከትሎም ሁኔታው አስከፊ እንዳደረገው አክለዋል። የነዳጅ አቅርቦትን በምናይበትም ወቅት እንግዲህ ይሄ ችግር ከመድኃኒቱም እጅግ በጣም የባሰ ችግር ነው የነበረው። ኦልሞስት ወደ 1 ዓመት አካባቢ ሆኖታል። ወረርሽኞች በተከሰቱ ቁጥር ወረርሽኞችን ለመቆጣጠር እጅግ በጣም አዳጋች የሆኑ ሁኔታዎችን ስንጋፈጥ ነው የከረም ነው። አምቡላንሶች ከተለያዩ አጋር ድርጅቶች ጋር በመነጋገር ያገኘናቸውንም በየወረዳዎቹ ስንሄድ ቆመው ነው የምናገኛቸው። እናቶች እስኪ ካገኛችሁበት ነዳጅ ከገዛችሁ ይዘናችሁ እንሄዳለን የሚባልበት ሁኔታ በተለያዩ ሚዲያዎች ትከታተሉት ይሆናል ብዬ አስባለሁ። መድኃኒት የሚገኘውንም ለማድረስ እጅግ ምንም የማይታሰብ የሆነ ለሳምንታት መጠበቅ ነዳጅ ወደሚያከፋፍለው ቢሮም እዚሁ ትግራይ ውስጥ እየተመላለስን በከፍተኛ ኤክስፐርትነት ያሉ ሰዎች ሳይቀሩ መድበን ዛሬ ስንት ተገኘ እንላለን። 80 ሊትር እስኪ ለማን ቅድሚያ አንስጥ? ከስራው በላይ እጅግ በጣም አስጨናቂ የሆነብን 1 ዓመት ያሳለፍነው የነዳጅ ጉዳይ ነው የነበረው። የትግራይ የጤና ባለሙያዎች ማህበረሰቡን ለማገልገል ቀን ከሌሊት የሚሯሯጡበት በዚህ ሰዓት የ17 ወር ደሞዝ ሆነ ምንም አይነት ጥቅም ባላገኙበት በዚህ ወቅት አሁን ደግሞ የ2018 ዓ.ም የካቲት ወር ደሞዝ አለመከፈሉም የትግራይ የጤና ስርዓት ለማስቀጠል አዳጋች መሆኑን ዶክተር አማኑኤል ጠቅሰዋል። ስራ ማስኬጃ የሚባል የሚመጣ በጀትም የለም። ለደሞዝ ከፌዴራል መንግስት ጥቅምት ወር ላይ 30% ብቻ መጣ፣ ህዳር ወር ላይ 30% መጣ፣ ታህሳስ ወር ላይ 50% ላኩ። እንግዲህ ቀሪውን ጎደሎ ከየከተሞች ከምናምን ከሚሰበሰበው ለመሙላት ጥረት እያደረገ መጣ። ጥር ወር ላይ ሙሉ ለሙሉ ተቋረጠ። የጤና ባለሙያው ቀን ከሌሊት አገልግሎት ለመስጠት ትልቅ ሙከራ ያደርጋል። በዛ ላይ እንደገና አሁንም የሰራበትን ደሞዝ በምንም አይነት መልኩ መከልከል የለበትም ብለን ነው ምናምነው። ስለዚህ ይሄም በጀት በሌለበት የጤና አገልግሎቱን ለማስቀጠል እጅግ በጣም አዳጋች ሆኗል። ሀገር ውስጥ ያሉ መሪዎችን መጠየቅ የምፈልገው የትግራይ ህዝብ የጤና አገልግሎት ማግኘት መብቱ ነው። መፍትሄዎችም የሌሉት ነገርም አይደለም። ይሄን ህጉን ብቻ ማክበር አስፈላጊ ነው ብዬ አምናለሁ። በትግራይ በተካሄደው ጦርነት ምክንያት ከፍተኛ ጉዳት ከደረሰባቸው ዘርፎች አንዱ የጤና ስርዓት መሆኑን የገለጹት ዶክተር አማኑኤል ለ30 ዓመታት የተገነባው የትግራይ የጤና ስርዓት ወደ ነበረበት ለመመለስ ከፍተኛ ጥረት እየተደረገ ባለበት በዚህ ሰዓት እንደነዚህ ያሉ ችግሮች መፈጠራቸው ዘርፉን ወደ ኋላ ከማስቀረት በዘለለም ማህበረሰቡ ላይ ከፍተኛ አደጋ ውስጥ የሚጥል በመሆኑ የፌዴራል መንግስት አስቸኳይ መፍትሄ እንዲያደርግና የዓለም ማህበረሰብም የትግራይን ህዝብ እንዲታደግ ጥሪ አቅርበዋል።